እንዴት ነሽ? ሰላም ይረስትልን። እስቲ እናውራ። እስቲ እሺ፣ ምንድነው ስለምንድን ነው እያወራ ያለው? እኔ ኢየሱስ ክርስቶስ እያልኩ እለዋለሁ። አንተ ምን እንዲባል ነው የምትፈልገው? እኔ ሳልሆን የምፈልገው ለክብር ክብር ስተው ለማለት ነው። ያ ኢየሱስ ብዬ መጥራት ክብሩን አውርጄዋለሁ። አዎ ኢየሱስ ስትል ጓደኛ አለኩ ጓደኛ። እሺ አንተ ምን እንዲባል ነው የምትፈልገው? አሁን በጠራው ቁጥር ምን እያልኩ ልጥራው? የጌታችን መድኃኒታችን ኢየሱስ ክርስቶስ ብትል ኢየሱስ ጌትነቱን እየተናገርኩ ነው ወይስ አይደለም? ኢየሱስ ስትል እንዴት ጓደኛህን ነው ከል የምትለው እንጂ እንዴት እሱን ዝም ብለህ ኢየሱስ ስትል እዝነግድ ነው። የቱ ጋር ነው እንደዛ ብሎ የተጻፈልህ? እንዴ መድኃኒትነቱን አታምንም እንዴ? ጌትነቱን መድኃኒቱንማ አምኜ ነው አንተ የምትለኝን አሁን ኢየሱስን ዝም ብለህ አትጥራው ብለኛል። እስቲ አንተ ንገረኝ፣ የቱ ጋር ነው እንደዛ ብለህ አትጥራው የሚለው? ኢየሱስን አዳኝ ነው ከሱ ሌላ አዳኝ የለም እያልኩ እየተናገርኩ አንተ እንደዛ አትብለው እያልከኝ ነው። እስቲ ንገረኝ። እንዴት እኔ ግን አሁን መግባቴ ነው። ምን ትለው አላውቅም፣ ግን ኢየሱስ ታዲያ ማለቱ ምን? ይሄ ሰውዬ አሁን ገና መግባት ነው አይደለ? ከመግባት ኢየሱስ የሚለው ስም አናደደ? እኔ አናደደኝም፣ ግን እና ካላናደደ ኢየሱስ ጌታ ነው። ኢየሱስን መቀበል ነው የሚያድነው። ኢየሱስ የዓለም መድኃኒት ነው እያልኩ ነው። ምን እንድል ነው የፈለግከው አንተ? አዳምጥ። እሺ አላልከውም? ኢየሱስ ብለህ እንደ ጓደኛ እንደ ቆሎ ጓደኛ ነው እያረካ ያለው። ቆሎ ጓደኛ ያልኩት ለአንተ ይቅር ይበልህ። አዎ ለምሳሌ እያልከው ነው እኮ። ለምሳሌ እንትና አንድ ሰው ስትት እንደ ጓደኛ ማለት ነው። ኢየሱስ ከምትለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ እስቲ ኢየሱስ ጌታ ነው በል። አንዴ ኢየሱስ ጌታ ነው በል እስቲ። እየነገርኩህ እኮ ነው። እስቲ አንዴ አይዞህ የምትነግረኝን ተወውና አይዞህ አባቴ ኢየሱስ ጌታ ነው በል እስቲ። ኢየሱስ ክርስቶስ የጌቶች ጌታ ነው። ኖ ኢየሱስ ክርስቶስ ጌታ ነው የሚለው። የጌቶች ጌታ የሚል ጽሑፍ ኢየሱስ ክርስቶስ የጌቶች ጌታ ነው የሚለውን አንዴ ዝም ብለን አይደለም፣ ፈጥረት ሳይሆን መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ ጌታ ነው የሚል አለ መጽሐፍ ቅዱስ። አንተ ኢየሱስ እየሰማኛ ኢየሱስ ክርስቶስ የጌቶች ጌታ ነው የሚል አንድ አምጣልኝ ቶሎ በል። የጌቶች ጌታ ነው የሚለው አንድ ላምጣልህ። የጌቶች ጌታ ነው፣ የአማልክት አምላክ ነው፣ የነገስታት ንጉስ ነው። አምጣልኝ። ኢየሱስ ክርስቶስ የጌቶች ጌታ ነው። አንተ ለምን መሰለህ ጥንኒጥና አነስተኛ ጌቶች አሉህ አንተ። እኔ የለኝም፣ የኔ ጌታ ኢየሱስ ብቻ ነው። አነስተኛና ጥቃቅንና አነስተኛ ጌቶች አሉ አንተ። የጌቶች ጌታ ማለት የፈለግክ ለዛ ነው። እኔ አነስተኛ ጥቃቅን ጌቶች ስለሌሉኝ ብቸኛው አዳኙ ኢየሱስ ክርስቶስ ነው እልሃለሁ። ስለዚህ አንተ የጌቶች ጌታ ያልክበትን አምጣልኝ። አሁን ስማ፣ የምትናደደው አንተ አሁን ለምን መሰለ? የማይገናኝ ነገር ያልከው ኢየሱስ ጌታ ነው ማለትን ተናነቀ አይደለም? አልተናደድኩም። ካልተናደድ እኔ የምጠይቀው አሁን የነገስታት ንጉስ የአማልክት አምላክ ነው። የቱ ጋር ነው የሚለው? እንዲህ አማልክትም የተባሉ እነማን እንደሆነ ቆይ አንተ አሁን ያልከውን አምጣና ስጠኝ። እኔ ደግሞ የሚለውን መጽሐፍ ቅዱስ ልንገርህ። ሮሜ 10:9 ላይ እኔ ላንብብልህ። ቆይ አትቸኩል። አንተም ደግሞ እንደኔ ታነብልኛለህ። አይዞህ። እሺ ችግር የለም። አይዞህ። ኧረ ችግር የለም። አይዞህ አንተ ራስህ አይዞህ። ሮሜ ሰዎች 10:9 ምን ይል መሰለ? ኢየሱስ ጌታ እንደሆነ ይላል። ጌታ ነው የሚለው፣ የጌቶች ጌታ አይደለም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ኧረ ላነበው ላነበው ምን ነው ዝም ብለህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና።
ሌላው ምን ይላል መሰለ? ሮሜ 10 23 13 ላይ ምን ይል መሰለ? የጌታን ስም የሚጠራ ሁሉ ይድናልና ይላል። የጌቶች ጌታ እያለ የሚለውን አንተ እንድታሳየ ነው። እስቲ ያሳየ። እኔ እንዳልኩት አሳየ። እንደዚህ ብላታ ነገስታት የተባሉት አሁን ለምሳሌ ንጉስ ዳዊት ንጉስ ነበር አይደለም? እኔ ጌታን በመጥራቴ ቅሬታ አለ። ምንድን ነው ስላልገባኝ ነው። አንተ አሁን ለምሳሌ አበበ እንደምትለው አሁን ለምሳሌ ጓደኛ መኩ ትላለህ አይደለም? መኩ እንደምትለው ለምን ትላለህ ነው? ከዛ ለምን ትላለህ? መጽሐፍ ቅዱስ ላይ አነበብኩልህ አይደል? ለምን እንደምለው ኢየሱስ ጌታ እንደሆነ ብሎ አለ። እኔ የራስ ጉዳይ መጥራት ትችላለህ እኮ ያ እዛው ትዩ። ለምን ትናደዳለህ? ኮመንት ልግበጥላችሁ። የራስ ጉዳይ አለ። አንተ መጥራት የሚተናነቅ ለምን መሰለ? አሁን ሌሎቹን አሁን ማርያም ማርያም እያልክ ታወራለህ አይደል? ምንም አትናደድም። አዳምጠኝ እንጂ ቆይ ማርያም ማርያምን እያልክ ትምላለህ። አሁን አንተ ለምሳሌ ሳስበው ተሳሳት። ቆይ እኔ ይኸውልህ እኔ አልምልም። ዝም ብለህ ጀጅ አታድርግ። አልምልም። አይ አትልም። አንተ ግን አክብረው ለማለት ምናምን አይደለም። ቆይ አዳምጠኝ። አዳምጣለህ አልልም። እኔ አልምልም። እኔ እውነት ከሆነ እውነት ነው የምለው። እውነት ከሆነ እውነት ነው። አንዳንድ ጊዜ አልፎ አልፎ ኧረ በእግዚአብሔር እላለሁ እንጂ እንደዛ አልምልም። አትምልም። ምያላቅ አርሴማን አትልም አንታው? አሁን ምያላቅ ኧረ ትምላ ታስታውቃል። ለምንድን ነው ግን አርሴማን ጻድቃንን ለምን ጠላሃቸው? ትምላለህ ወይ ነው ያልኩህ። ወይስ ጠላው? ጠላት አለው ወጣኝ ጠልቼማ ሰው ጠላትን እንኳን መጥላት አትችልም። በክርስቶስ ከሆንክ አይደለም ወዳጅን ጠላትን ምን አርጋኝ ነው መጠላት? አርሴማን ለምን ጠላት አለው? ግን አታድነኝም። ይጠብቁሃል አይጠብቁህም? አርሴማ እንኳን ልጠብቀኝ አታቀኝ። እንደሆኑ እንኳን እኔ ልጠብቅ አታቀኝም ማለት እሺ። ጻድቃን ይጠብቁሃል አይጠብቁህም? አይጠብቁኝም። ቤት በኩል እኛን የሚጠብቁኝ መላእክት ናቸው። መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ መላእክት ነው የሚጠብቁ። መላእክትም ይጠብቃሉ፣ ጻድቃንም ይጠብቃሉ። የቱ ጋር? እሺ ጎበዝ ልጅ ይጠብቁኛል ጻድቃን። እሺ የቱ ጋር ነው የሚለው? አሁን ይኸውልህ እኔ እነ አቡነ ተክለ ሃይማኖት ጻድቅ እንደሆኑ አውቃለሁ። አቡ ይጠብቁኝ እላለሁ። አርሴማ ጻድቅ እንደሆነች አውቃለሁ። ጻድቅ ስለሆነች ጠብቅኝ እላታለሁ። የቱ ጋር ነው የሚለው? ታምናለህ? አምጣለህ? አዎ። ታምናለህ? አዎ። እሺ ቆይ በቃ ታመንክ ላምጣለህ። እስኪ ተባረክ። እኔ አመጣልህ ዘንድ አመጣለሁ። ቆይ ጠብቅ። መዝሙረ ዳዊት 141 142 ክፈት። ምናልባት አንተ ላይ 141 ሊሆን ይችላል፣ እኔ ጋር 142 ነው የሚለው። እሺ አንብብልኝ። አንብብ አንተ። ቁጥር 7 ምን ይላል? አንብብልህ። መዝሙረ ዳዊት ምዕራፍ 142 ነው እኔ ጋር ያለው 142 ነው። ምናልባት አንተ ጋር 141 ለእኔ ጋር ይለያል። አንብብልህ። እኔ ጋር ሰው 143 ይሆናል። ኖ እንዳጻጻፋቸው እንትን ሊል ይችላል። 141 142 ነው የሚባለው እንዳጻጻፋቸው። እኔ አንብብልህ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት፣ ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ ይላል። የት ነው ሞቷል ያ ሰውዬ ወይስ በህይወት ነው? ቁጥር 7 142 ቁጥር 7። አይ ሰውዬው ሞቷል ወይስ በህይወት እያለ ነው? ለምንድን ነው እንትን? እኛ ጋር እኮ ሞት የለም። እኛ በመንፈሳዊ ህይወታችን ሞት የለም እኛ ጋር።
በመንፈስማ ሰው አይሞትም፣ የሚሞተው በስጋ ነው እኮ። ታዲያ ሞተ የምትለው እንዴት ነው? ሞተ አይባልም በክርስትና። ይቅርታ፣ በስጋ በኦርቶዶክስ አረፈ እንጂ ሞተ አንልም። ሞተ የሚባለው ነፍሱ ወደ ሲኦል ስትገባ ነው። ስለዚህ እኔ ደግሞ አንብበው ነምበር 7 ቁጥር 7 ይጠብቃሉ ማለት ትርጉሙ ምንድን ነው? በአንተ ምንድን ነው? አንተ ተርጉምልኝ እስኪ። መላእክቶች አመሰግን ዘንድ ያውም መላእክት የሚጠብቀ እግዚአብሔር ሲልካቸው ብቻና ብቻ ነው። እግዚአብሔር ለእኔ በሚያስፈልገኝ ጊዜ እነሱ ያድኑ ዘንድ ወዳዘጋጀሁልህም ስፍራ ያገቡ ዘንድ እነሆ መልአኬን በፊትህ እሰዳለሁ፣ በፊቱም ተጠንቀቁ የሚሏቸው። ማን ነው የሚልካቸው? ቆይ ማን ነው የሚልካቸው? እኔ አሁን ቆይ አዳምጠኝ። እሱ ስለ ቅዱሳን መላእክት ነው። እኔ እያልኩ ያለሁ ስለ ቅዱሳን ጻድቃን ነው። ጻድቃንና መላእክት ይለያያሉ። መላእክት ስጋ ለብሰው አያውቁም። እነሱ መናፍስት ናቸው። እግዚአብሔር ምንድነው? ስንት ቁጥር ላይ ነው ያንተ የሚለው? 142 ጻድቃን ግን በስጋ ኖረው መዝሙር ስንት ላይ ነው ያልከኝ? መልካም ነገር ሰርቶ መዝሙር 142 ነው ያልከኝ ወይንም 141? እስኪ 141 ስንት እንትኖች አሉት? 142 7 ብቻ ነው ያለው። አንዱ ወደፊት አንዱ ወደ ኋላ የሚያደርጋል። እሺ 142 7 ብቻ ነው። እኔ ላይ 142 ነው እኮ 7 ቁጥር ላይ 7ኛው ቁጥር ላይ ከአንድ ነው የማነበው። 142 7ኛው ቁጥር ከአንድ እንጀምረዋለን። ሙሉ ሐሳቡ ከአንድ ጀምሮ ነው አይደል? እሺ ነገርን ከጥሬው ውሃውን ከምን የሚባል ነገር አለ እና በቃሌ ወደ እግዚአብሔር ጮኩ ይላል። በቃሌ ወደ እግዚአብሔር ለመንኩ። በቃሌ ወደ እግዚአብሔር ጮኩ። በቃሌ ወደ እግዚአብሔር ለመንኩ ይላል። ከዛ ልመናዬም በፊቱ ሰውዬ አምቡላንስ ነው እንዴ? በጌታ ሚውት ላድርገው እንጂ የሚሰማ አይደለም ሰውየው። እያነበብኩ መሰለኝ። አማርኛ ነው። አዳምጠኝ። ምንድነው? በቃሌ ወደ እግዚአብሔር ጮኩ፣ በቃሌ ወደ እግዚአብሔር ለመንኩ። ወደ እግዚአብሔር ነው የለመነው። ልመናዬም በፊቱ አፈሳለሁ፣ መከራዬንም በፊቴ እናገራለሁ። ልመናዬም በፊቱ አፈሳለሁ፣ መከራዬንም በፊቴ እናገራለሁ። ነፍሴም በውስጤ ባለቀች ጊዜ መንገዴን አወቅኩኝ። በሚሄድባት በዚያች መንገድ ወጥመድ ሰወሩብኝ። ወደ ቀኝ ተመለከትኩ አየሁም፣ የሚያውቀኝንም አጣሁ። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽኩ፣ አንተ ተስፋዬ ነህ፣ በሕያዋን ምድር አንተ ዕድል ፈንታዬ ነህ አልኩ። እጅግ ተቸግሬአለሁና ወደ ልመናዬ አድምጥ። በርተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ዘንድ ጻድቃን እኔን ይጠብቃሉ። ስለዚህ አጠገቡ ያሉ ሰዎች እሱን ስለጠበቁት በክርስቶስ በእግዚአብሔር የሚያምን ሁሉ ጻድቅ ነው። ከጎኑ ያሉት ወንድሞቹ ጠበቁት ማለት ከሰማይ ጠበቁት ማለት ነው። የተቀመጡ ሰዎች ከየት አመጣኸው? የሌለውን አታምጣ። ምናለው ምንድን ነው የሚለው? ቆይ ልጠይቅህ። አቤቱ ስምህን አመሰግን ዘንድ ጠይቅ። በእግዚአብሔር የሚያምን ሁላ ጻድቅ ነው አይደለ? ነው አይደለም? በእግዚአብሔር የሚያምን ሁላ ጻድቅ ነው። ጻድቅ ማለት ይኸውልህ ሪዋርድ የተደረገለት ነው ማለት ገብቶሃል? እንትኔ እግዚአብሔርን ስታመልከው ጻድቅ ትሆናለህ አባቴ። ይኸውልህ እስከ መጨረሻው ድረስ ካልጸናህ ጽድቅህ እስከ መጨረሻው እስካመንክበት ጊዜ ድረስ ጻድቅ ነህ። ወይ አዳምጠኛ፣ አዳምጣል። እስከ መጨረሻው ድረስ አዳምጠኝ። እስከ መጨረሻው ድረስ ካልጸናህ ጽድቅህ ጻድቅ አይደለህም። እንዴ ጻድቅ ነው? እሺ ቀጥል። እስከ መጨረሻው ስልህ ምን ማለት መሰለህ? እስከ ሞት እስከ መጨረሻው ድረስ የሚታገስ እስከ መጨረሻው ድረስ እንትን የሚል ነው
ቆይ ዳዊት ጻድቅ ነው አይደለም? ማብራር ዳዊት ጻድቅ ነው አይደለም? ዳዊት ጻድቅ ነው። ምክንያቱም እሱ ንስሐ ገብቶ ስለዚህ እሱ ጋር ያሉት ወዳጆቹ እንደሚጠብቁት ነው መጽሐፍ ቅዱስ የተናገረው። እነማ ወዳጆቹም ጻድቆች ናቸው። በእግዚአብሔር የሚያምኑት በሙሉ ጻድቆች ናቸው። ጻድቅ የሆኑት መቼ ነው የጸደቁት? መቼ ነው ዳዊት ጸደቀ የተባለው? አሁን ጻድቅ ነው አላልከኝም እንዴ? ከራስ ጋር ነው የምትጣለው እኮ። አሁን ዳዊት ጻድቅ ነው አልከኛው አልኩህ እኮ። ይኸውልህ አዳምጠኝ። ቆይ ራስን ዳዊት ጻድቅ ነው አልከኛው ነው አይደለም? እሺ ልጠይቀው። ዳዊት ደግሜ ልጠይቅ። ዳዊት ጻድቅ ነው አይደለም? ዳዊት ጻድቅ ነው። የሞቱ ናቸው የሚለውን አምጣልኝ አንተ። እሺ በቃ ምን አከራከረን? የሞቱ ጻድቆች ናቸው የሚጠብቁት ዳዊትን የሚለውን አምጣልኝ። አዳምጠኝ። የሞቱ ናቸው። ይህንን ዓለም አሸንፈው መከራውን ሁሉ ታግሰው እስከ መጨረሻ የጸኑ ናቸው እነሱ ጻድቅ የሚባሉት። የቱ ጋር ነው እንደዛ የሚለው? እስቲ አምጣልኝ። የቱ ጋር ነው ማለት አንድ የቱ ጋር ነው የሚለው? አሁን ለምሳሌ ብዬ ባመጣል ወይና እስኪ አትሩጣ። ለምሳሌ ብዬ ባመጣልህ አሁን 12 ሐዋርያቶች ነበሩ አይደለም? ከ12ቱ እስከ መጨረሻ የጸናው ማን ነው? አሁን ይሁዳ ጻድቅ ነው እንዴ? ይሁዳማ አይደለም። መጀመሪያ ግን ራሱን አጠፋ። ለምን? ራሱን ስላጠፋ ነው እንዴ? ራሱን ስላጠፋ ብቻ ነው? አዎ ያ ብቻ አይደለም። ክርስቶስ ለምን አልከኝ? እኔ ልመልስ። ምክንያቴን ልንገር። አዳምጠኝ። ወይና ጠይቀህ ራስህ ትመልሳለህ እንደ እጽዋት። ይኸውልህ እጽዋት ጠየቅከኝ አይደል? ከጠየቅ እኔ ነኝ የምመልስ ነው። ከጠየቅ እኔ ልመልስ፣ ከዛ አንተ ማብራሪያ ትሰጣለህ ከተሳሳተ። ስለዚህ እሱ ምን አለ? ሸጠው። ከዛ በኋላ በጣም ተሰማው፣ ራሱን አጠፋ። ጴጥሮስ በዛው ሰዓት 3 ክዶት ነበረ። ጴጥሮስ ራሱን አላጠፋ፣ ተጸጸተ፣ አለቀሰ፣ ይቅርታ አረገለት ኢየሱስ ክርስቶስ። ጴጥሮስ ጸድቋል። አየህ፣ ራስን እስካላጠፋ ድረስ ምን አለ? ጊዜ አለ፣ የንስሐ ጊዜ አለ፣ በንስሐ የመመለስ ጊዜ አለ። ይሄ ነው እንጂ አንተ ባልከው መንገድ አይደለም። አባቴ ጎይ ነው ወይና እኔ ይሄን ያመጣሁልህ ለምሳሌ ነው። ለምሳሌ ያመጣውን አብራራውልህ እኮ። ወይ አንተ አልገባህም። ለምን ለምሳሌ ይሄን እንደመጣሁ አሁን ሁለቱም 12ቱ ደቀ መዛሙርቶች ውስጥ ነበሩ አይደል? ጴጥሮስም ይሁዳም ራይት። ይሁዳ እስከ መጨረሻው አልጸናም፣ ጻድቅ አልሆነም። ጴጥሮስ ግን እስከ መጨረሻው ጸና፣ ንስሐ ገባ፣ ምን ሆነ? ጻድቅ ሆነ። አየሽ፣ እኔ አሁን እያልኩ ያለሁት ጻድቅ ሊሆን የሚችሉት የመጨረሻዋን የሞታቸውን መጨረሻ ካሸነፉ በኋላ ነው። ለዚህ ነው ቅዱስ ዳዊት ይኸውልህ ምን ይላል? ቅዱስ ዳዊት መጨረሻ ላይ ምን ይላል? ዋጋዬን እስክትሰጠኝ ድረስ። ዋጋውን የሚሰጠው መቼ ነው? ሰው ከሞተ በኋላ ነው ፍርድ የሚመጣበት። ከሞት በኋላ ነው እንጂ አሁን አይፈረድብም። አሁንም ተፈርዶብሃል ኃጢአተኛ ከሆንክ ነው። ያስማማናል። ግን ከሞትክ በኋላ ወደ ሲኦል ትሄዳለህ ወይንም ወደ ገነት ነው የምትሄደው አይደል? ፍርድን እስከምትሰጠኝ ድረስ ጻድቃን እኔን ይጠብቃሉ ነው የሚለው። ይህን የተናገረው የት ሆኖ መሰለህ? በዋሻ ውስጥ ተሸሽጎ ነው። አደጋ የሚያደርሱበት መጥተው እሱ ወደ እግዚአብሔር እየጸለየ ባለበት ጊዜ ጻድቃን ዋጋ እስክትሰጠኝ ድረስ ጻድቃን ይጠብቁኛል ያለው። አየህ፣ እሱ የተደበቀው በዋሻ ውስጥ ተደብቆ ነው። በዛ ተደብቆ እንዴት ነው ጻድቃን በአካባቢው አሉ የምትለው? እርግጥ አዎ በአካባቢው አሉ ጻድቃኖች። ቅዱስ ጳውሎስ እንዳለ እንዲህ በዙሪያችን እኚህ ሁሉ ምስክሮች ካሉልን እንዳለ ማለት ነው ቅዱስ ጳውሎስ። እነ ሳምሶን ሁሉንም ቅዱሳን ከጠራ በኋላ እነኚህ ሁሉ እንደ ደመና በዙሪያችን ካሉልን እያለ እንዳለው ማለት ነው። አሁንም በዙሪያው አሉ ጻድቃን። እኛም አሁን ምን ለማለት ነው ስላልገባኝ ይጠብቁናል። አሁን ያልከው እዚህ ጋር የሚለው ቃል በቃል የሚናገረው መጽሐፍ ቅዱስ እንግዲህ እጅግ ተቸግሬያለሁና ወደ ልመናዬ አድምጥ፣ በርተውብኛልና ከሚያሳዱኝ አድነኝ ነው። በምድር ላይ ከሚያሳዱ ከሚደበድቡት ከሚያሰቃዩ ብቻ አይደለም እኮ የሚያሳድዱት እኮ። ስለዚህ ከሚያሳዱት በምድር ላይ ነው ያለው ዳዊት።
በምድር ላይ ያለ አሳዳጆች እኮ በምድር ላይ ነው ያለው። ስለዚህ በምድር ላይ ላሉት ልነግርህ እኮ ነው። በምድር ላይ ላሉት ለሚያሳዱት እባክህ አድነኝ፣ ጻድቃንን ላክልኝ፣ ያጠገቡ ያሉትን ከእሱ ጋር እንዲቆሙ አድርግልኝ ነው። ይሄ ነው የተማጸነው። ተው እንደዛ ቃሉ ላይ አትጨምር፣ ከላይ እንዲመጡ ነው አትጨምር። ከላይ መጡ የሚለውን አንድ ዘግበኝ ከላይ ጻድቃንን ላክልኝ ያለበትን ልዘግብህ። ቅዱስ ጳውሎስ አሁንስ ስለ ሶምሶን፣ ስለ ባል፣ ስለ ፍታሄ እንዳልዘግብ ጊዜ ያጥርብኛል፣ እነኚህ ሁሉ ምስክሮች በዙሪያችን ካሉ እንደ ደመና በዙሪያችን ካሉልን ብሏል አይደለም? ብሏል አላለም? በዙሪያችን አሉ አለ እኮ በዙሪያችን አሉ። እነሱ ግን ከሞቱ ቆይተዋል። ቅዱስ ጳውሎስ ግን በአዲስ እነማን ነው የሞቱት? ሁሉ በዙሪያችን ካሉልን እያላል። እንዴት ወዴት? ቆይ አንዴ አምጣዋ እናንበው ብናነበው አብረን እንደዚህ በደንብ በዲቴል ይነግረናል። እንዲህ ስታነበው በግልጽ ይነግረናል። የኔ አባት አሁን እዚህ ጋር ያልከው ጻድቆችን በምድር ላይ ለሚያባሩት አጠገቡ ሆነው ወንድሞቹ በእግዚአብሔር የሚያምኑትን ከኔ ጋር አርግልኝ ያለው ይሄንን ነው ማለት የተናገረው። አጠገቡ አይደሉም። እናንተ ጻድቅ የምትሉት ከሞተ በኋላ ነው። አዎ ፍርዱ እውነተኛ ትክክለኛ የሆነ እንዳልሆነ ልነግርህ ነው። ቆይ የኔ አባት እንዳልሆነ ደግሞ እኔ በመጽሐፍ ምሳሌ እኮ አመጣሁልህ። ምሳሌን እኮ አልጨረስኩም። የምን ምሳሌ? ይሁዳና ጴጥሮስ አሉ አይደለም? እነሱ አዳምጠኝ። ይሁዳ ክርስቶስን አሳልፎ ሳይሰጥ በፊት የነበረበት የተመረጠበት እና ቅዱስ ጴጥሮስም ያን ጊዜ እንትን በፈተና ሳይክድ የነበረበት ጊዜ ሐዋርያቶች ነበሩ አልነበሩ? ናቸው አልነበሩም? ምን ነበር ናቸው አልነበሩም? ምን ነበር? ሐዋርያው ቅዱስ ጴጥሮስ ሳይክደው ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል ነበር አይደለ? እሱን ሳይለው ገና በፊት ይሁዳም አሳልፎ ለ30 ብር አሳልፎ ሳይሸጥ ከዛ በፊት ለሐዋርያነት ተመርጠው ነበር ወይስ አልተመረጡ? ተመርጠዋል በደንብ። ያን ጊዜ በተመረጡበት ጊዜ ጻድቅ ናቸው ልትላቸው ትችል ነበር? ሁለቱንም ተከታዮቹ ሐዋርያት ናቸው፣ የክርስቶስ ተከታዮች ጻድቅ ናቸው ትላቸው ነበር ወይ? አሁን አንተ ተከታዮቹ ናቸው። ቆይ ተከታዮቹ 12 ብሎ መርጧቸዋል። 12 አድርጎ መርጧቸዋል። ከ12ቱ ተመርጠዋል። ይህንን ሳይክድ እሱም አሳልፎ ሳይሰጥ በፊት ነው የምልህ። አዎ መጽሐፍ ቅዱስ ላይ ምን ይላል መሰለ? ጻድቅ 7 ይወድቃል 7 ይነሳል ይላል። አሁን ለምሳሌ ጴጥሮስ በመውደቁ ጻድቅ አይደለም ልትለኝ አትችልም። ጴጥሮስ ወደቀ እንጂ ከዛ እኮ ምንድን ነው የሚያስፈልገው? ጻድቅ ሲወድቅ ንስሐ ነው የሚገባው። ጻድቅነትን የሚወስደው የለም። ለምን እንደሆነ ልንገርህ። ለምን እንደሆነ የሮሜ ሰዎችን ላንብብልኝ አባት። አይዞ የሮሜ ያልኩኝ ይቅርታ ኤፌሶን ላይ ነው ያለው። ኤፌሶን 2:2 ጀምሮ ላንብብልህ ምን እንደሚል አንተም እንድታውቀው። ጻድቅ ይወድቃል ይነሳል። ምክንያቱም ስጋ ስለለበስን ምን እናደርጋለን? እንወድቃለን። መውደቃችን የማይቀር ነው። ኤፌሶን 2። ስለዚህ ግን ጻድቅ ነን ስለወደቅን ብሎ ጌታ አይተወንም። ወድቃል ዘርበል ከዚያ አይልም። በንስሐ እንመለሳለን። ስለዚህ ጻድቅ ነን። የግድ ፍርድ መጠበቅ የለብንም ጻድቅ ለመሆን። እንዴት እንደሆነ ደግሞ መጽሐፍ ቅዱስ ይላል። አንዴ አንድ ነገር ላምጣልህ። ላንብበውና ታወራኛለህ። አንዴ ስለዚህ ማነበው ምንድን ነው? ኤፌሶን 2:5 ላይ ምን ይላል? ከ4 ጀምሮ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በደላችንን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናቸዋልና በሚመጡ ዘመናትም በጸጋ በስራ አይደለም፣ በጸጋ
ድናችኋልና በስራ እንዳልሆነ ታችም አለ አስቀምጠዋለሁ። በጸጋ ምን አለ? በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት ስላመንን ነው ጸጋ የተሰጠን እንጂ ስለሰራን አይደለም። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከዛ በኋላ የሚለውን ነገር ማንም እንዳይመካ ከስራ አይደለም ብሎ ይደመድመዋል። እምነታችን ነው ጸጋ የሆነን እንጂ ስራችን አይደለም። this is the biggest mistake ሰዎች የሚሰሩት። እምነቱ ነው ጸጋ የሆነን እምነቱ ነው። እግዚአብሔር እምነታችንን አይቶ ያንን የሰጠን ማናችንም እንዳንመካ ከስራ አይደለም ብሎ ይላል። ስለዚህ አሁንም እነግራለሁ። ሌላው የሮሜ ሰዎች ምዕራፍ 3 ቁጥር 23 ላይ ምን ይላል? ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ስለዚህ በስራው የሚጸድቅ እንደሌለ እናውቃለን። ወዴት ነው የምትሄደው? ወዴት ነው የሚሄደው? ወደ ጌታ ነው። ወደ ሌላ ወዴት ሄዳለሁ? እኔ አባት ቆይ አሁንም እኮ እያልኩ ነው፣ እየነገርኩ ነው። ይኸውልህ ንገረኝ። አሁን ክርስቶስን ጻድቃን እነማን እንደሆኑ አላወቅም። ጻድቃን ማለት የመጨረሻ ሽልማት የተሸለሙ ናቸው። የመጨረሻ ሪዋርዱን ያሸነፉ ሰዎች ናቸው። ይሄናች እስቲ ዘግበን አሁን በህይወት ያሉ ይኖራሉ፣ ጻድቅ የሆኑ ማለት ነው። ክፋት የሌለባቸው ሊኖሩ ይችላሉ። ክፋት የሌለባቸው እናንተ ብቻ ስሙት። እኔ ትቼዋለሁ፣ እናንተ ስሙት። ለምን የምትሆኝ? አይ አንተ አውራቸው። እኔ መጽሐፍ ቅዱስ የሚለውን ነው የማነበው እኮ። እኔም እኮ የሚለውን ነው እኮ። እኔም እኮ በእምነት የሚመጣ እንጂ በስራ የሚመጣ አይደለም። በስራም ይመጣል። ኦኬ። ስራ ከሌለህ ልትድን አትችልም። አሁን ወደ ሌላ ሀክ እንጂ ወደ ሌላ ርዕስ ሀክ እንጂ ስራ ከሌለህ አትድንም። በስራ እንድናለን የሚሉት እኮ ነው ሲያቦኩት የሚውሉት አባቴ እኮ። ያማ አሁንም እነሱ ይፈረድባቸዋል። በስራ እንድናለን የሚሉት ነው ጭፈራ ቤት የምታገኛቸው አባቴ። በእምነት እንድናለን የሚሉት ናቸው ተረጋግተው የምታገኛቸው። ወይ አዳምጠኝ እስኪ። ማቴዎስ 25 ነው ወጣው 25 ነው ወጣው ማቴዎስ 25 ነው ወጣው። እሺ አንተ አምነህ እንድታነበው በማለቴ ነው። እሺ ማቴዎስ 25 ላነበው። ያ እግዚአብሔር እስተ እንደ እንትና ማቴዎስ 79 አላልከኝም? እንደ በቀለ በላይ በቀለ ወይ ማቴዎስ 25 ከአንድ ልጀምር ወይስ ቁጥር ስንት? ደስ እንዳለ ከአንድም ብትጀምረው ጥሩ ነው። እሺ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5 ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅቶች ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታቸውን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹም ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእነርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሰው እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዳቸው እንደ አቅሙ
ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። አሁንም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከሁሉም ዘመንም በኋላ የነዚያ ባሮች ጌታ መጣና ተቆጣጠራቸው። የነዚያ ጌታ ባሮች ማለት ነው። 5 መክሊት የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለው። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ 2 መክሊት በሰጠኝ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልተበተንክባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ አለ። ጌታም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ስለ ዋጮ አደራ ልትሰጠው በተገባህ ነበር። እነሆ መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ወስዶበት 10 መክሊትም ላለው ስጡት አለ። ስለዚህ ምንድን ነው አሁን እዚህ ጋር ልትል የፈለገው ምንድን ነው? ውረድ እንጂ ውረድ። አሁን አንተ እምነት ብቻ ነው የሚለውን ነው፣ ስራ እንደሚያስፈልግ ነው የሚያስተምርህ እዚህ ጋር ነው። እሺ መክሊት አትርፈህ እንትን ካላልክበት እንዴት ነው አንተ በእምነት ብቻ እንትን ሊሆን የሚችለው? ዝም ብለህ እየወረድክ አንብበው። ዝም ብዬ አንብበው። እሺ ቅዱስ ቃል እንዴ ይሄ ነገር ቃሉን ታውቃለህ? በመጀመሪያ ለምን እንደሆነ ታውቃለህ? ለምሳሌ አንዳንድ ሰዎች ወንጌልን አውቀው ምንም ምሳሌ አታንጣ፣ መጨረሻ ላይ ይመጣል ምሳሌ ራሱ ይመጣል አይደል? እሺ እሺ ምን ይላል? 31 ላይ እንምጣ። የሰው ልጅ በክብሩ በሚመጣበት ጊዜ ከእነርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራቸው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስቱ ረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርጄ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተንህ መቼ አበላንህስ? ወይስ ተጠምተ መቼ አጠጣንህስ? እንግዳ ሆነስ አንተን መቼ ተቀበልንህ? ወይስ ታርዘ አይተን መቼ አለበስን? ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሥም መልሶ እያለ ይቀጥላል። ምንድን ነው አሁን እያልከኝ ያለው? አልገባኝ። እናንተ አንተ ቅድም በተናገርከው ላይ ማለት ነው። አንተ ምንድን ነው ያልከው? እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። አንተ ብለህ ለምን ትለኛለህ? መጽሐፍ ቅዱስ ያለው እንጂ መጽሐፍ ቅዱስ አዳምጠኝ። ቆይና እኔ አሁን እንድትቆጣም አይደለም። አረ ማንም አልተቆጣ። ለምንድን ብቆጣማ አላስገባም ብሎ ካርድ አባር ነበር። እኔ እኮ 53 ፎሎወር ኖሮ አክብሬ ነው ያስገባው። አሳልቀ አየህ ምን ያህል እንዳከበርኩ። በዚህ 53 ፎሎወር ነው ያለ። አክብሬ ያስገባው ሰው እንደማልክ ማሳያ ነው። ገባ? እኔ የለኝም ባላከብርማ ብሎ ካርጌ ሸኝቼ ያለው እንደሌሎች አልሸኘውም። ችግር የለውም። አንተ ነህ እኮ ና ግባ ብለህ የጋበዝከኝ። ታዲያ ያስገባው እንደ ብሎክ ማድረግ ይቀለኛል ማስገባት። እኔ ተማምረን ውጤታማ እንድንሆን ነው የምንፈልገው። ያልክ መስሎኝ አሁን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤ አልብሳችሁኛልና እያለ ይላል አይደል? ለማን ይሄን ያለው?
እዚህ ላይ ያለው ሰውዬ እዚህ ላይ መጽሐፍ እንደሚለው ከሆነ የሚናገረው ምሳሌነቱ ስለ ክርስቶስ ነው። ምሳሌነቱ ስለ ክርስቶስ ነው እዚህ ጋር የሚናገረው። ተግባብተናል። ክርስቶስ ሲመጣ እኮ ነው በመጨረሻው ዘመን መድኃኒዓለም ኢየሱስ ክርስቶስ በግርማ መንግስቱ ሲመጣ ይሄ በጎቹን በቀኙ ፍየሎቹን በግራው አድርጎ በቀኝ ያሉትን እናንተ አባቴ ብሩካን ኑ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ነው እንጂ ያለው አምናችሁኛል አላለም ልልህ ነው። ለአንተ አምናችሁኛል። ስለዚህ ቆይ ሳታምነው ነው ይሄን የምታረገው። ይሄ ማለት እኔ ደግሞ አምነኸው ነው። እኔ እኮ ያልኩህ እምነት ብቻ አያድንህም ስራም ነው ያልኩህ። ለዚህ ይኸውልህ ግራ የምትጋቡት እናንተ ጋር የተወሰነ ኮንፊውዥን ያለውን ልንገር። ከአማኝ ኤክስፔክት የሚደረግ ነገር አለ። አሁን አንድ ሰው በዶክተርነት ሲሰጠው ኤክስፔክት የሚደረግበት ነገር አለ። ትምህርቱን የተማረው ለሱ ነው። ተምሮ ኢንጂነር የሆነው ተምሮ ዶክተር የሆነው ተምሮ አካውንታንት የሆነው ተምሮ ሎየር የሆነው ለራሱ ነው። ተግባብተናል። ግን ኤክስፔክት የሚደረግበት ነገር አለ። ምንድን ነው? ሎየር ከሆነ ጠበቃ ሆኖ ምን እንዲያደርግ ለሚመጡት ሰዎች በሙሉ መከታ እንዲሆናቸው። አካውንታንት ከሆነ ምን እንዲያደርግ ነው? ኦዲት እንዲያደርግ ነው ኤክስፔክት ደረገው። ለራሱ ነው የተማረው ትምህርት ለራሱ። ትምህርቱ ግን ብዙዎቹን ምን ሊያደርግ ይችላል? ሊያድንበት ብዙ ጥቅም ሊሰጥ ይችላል። አሁንም መዳንህን ስታውቅ በክርስቶስ ምን ስራ እንዳለብህ ታውቃለህ። ሲምፖ ይሄ ነው። አየህ፣ ዶክተር ተምሮ ዝም ብሎ አልተቀመጠም። እጁን አጣጥፎ ዶክተር ነኝ በቃ አትንኩኝ ብሎ አልተቀመጠም። ዶክተርነቱን ይገለገልበታል። ስለዚህም በክርስቶስ የሆነ ክርስቶስን ያመነ የክርስቶስን መንገድ ነው የሚከተለው። አየህ፣ ምን ያደርጋል? የተራቡትን የተጠሙትን ምን ያደረጉትን እንደ ስራ እንኳን አንቆጥረውም። እንደ ስራ አይቆጠርም። የክርስቶስ መንገዱ ነው። ስራ ብለህ የምትለው አንተ ክሬዲት ስጠኝ ስለምትለው ነው። ኖ ለክሬዲት ብሎ ሳይሆን የክርስቶስ መንገድ ስለሆነ ነው። መንገዱን እንደ ስራ አድርገህ አትያዘው እያልኩ ነው። የክርስቶስ መንገድ ነው። አሁን አንተ እንደዛ ነው ያልከው። ስለዚህ ክርስቶስን ስታምን ክርስቶስን ነው የምትመስለው አይደል እንዴ? ዶክተር ስትሆን የዶክተር ስራ ነው የምትሰራው። አካውንታንት ስትሆን የአካውንታንት ስራ ነው የምትሰራው አይደል እንዴ? የክርስቶስ ስትሆን እንደ ስራ ሳይሆን የክርስቶስን መንገድ ነው የምትከተለው። የተራቡትን አብልቷል፣ አጠግቧል። እንዴት? በ2 ዓሣና በ5 እንጀራ 5000 ወንዶችንና ያልተቆጠሩ ሴትና ህፃናትን አብልቷል። ተርበው ነበር፣ አብልቷቸዋል፣ አሳይቷል። አየህ። ስለዚህ አንተን ልመንህ እስኪ አሁን አንተ ክርስቶስን አምናለሁ ብቻ ብለህ እነኝህን ስራ ሳትሰራ ትድናለህ ወይ ነው? አልሰማኝም። አሁንም የክርስቶስ ስትሆን እንደ ስራ አትቆጥረውም፣ እንደ ጽድቅ ነው የምትቆጥረው። ዛት ቢገስ መስቴክ እናንተ ስራ አይደለም፣ የጽድቅ ስራ ነው። አየህ፣ ክርስቶስ ሲመጣ ለምንድን ነው ክርስቶስ የሚመጣው? ልዩነቱ ሊፈርድ ነው። ሊፈርድና ሊያድን ሊፈርድና ሊያድን። የትኞቹ? በሱ ያሉትን ሊያድናቸው፣ በሱ የሌሉትን ሲኦል ሊያስገባ ነው የሚመጣው። ሲምፕል። ማንም ያውቀዋል። እሱንም እንኳን እኛ ሌሎችም ያውቁታል። ግን እምልህ እንደ ስራ አትቁጠረው። ስመጣ ምንድን ነው የማደርገው ነው ያለው። ነገረ እኮ ይኸው በግራና በቀኝ አቆማለሁ አለ እኮ አይደል እንዴ? ይኸውልህ ክርስቶስ ሲመጣ ለእያንዳንዱ እንደ ስራው መጠን የዳነ ሰው እንዳልኩ ዶክተር ሆኖ ተመርቆ ላይሰራ አይችልም። ዶክተር ሆኖ የሚሰራ ነው። የጸደቀ ሰው ስራውን ይሰራዋል አልኩ። እንደ ስራ ግን አይቆጥረውም ነው። የእናንተ ችግሩ ምን መሰለ? እኔ የምሰራው ለጌታ ብዬ ነው ትላላችሁ። ኖ ደስ እያለ ነው የምታደርገው። እንደ ስራ እንዳትቆጥረው። ለዛ ነው ያለ የክርስቶስ ስትሆን። አሁን ጳውሎስ ሲሰራ ለምንድን ነው? ድነዋል። እንደ ስራ ቆጥሮት አያውቅም። ድነዋል። የዳኑ ሰዎች እንደ በረከት እንጂ እንደ ስራ አይቆጥሩትም። ችግሩ እንደ ስራ የሚቆጥሩት ብዙ ጊዜ ሲወድቁ አይቻለሁ። በረከት ነው ይሄ። በረከትን ስራ አትለውም። ታውቃለህ ምን ሪዋርድ እንዳለ፣ ጌታ ምን እንደሚያደርግ እንደሚያከብር ታውቃለህ። ጌታ እንደሚሰጥ ታውቃለህ። እና ሪዋርድ እንጂ ምንድን ነው
ስለሰራው ይሄን ጌታ ታደርግልኛለህ ተብሎ አይደለም የሚደረገው። ይሄ ለጌታ ስድብ ነው፣ ስድብ ነው፣ ጌታም መስደብ ነው። ኖ አሁን ይኸውልህ፣ አሁን አልተረዳኝም። እሺ እኔ እያልኩ ያለሁት እኛ ጋር እምነት ብቻ ብለህ አሁን ለምሳሌ ኦርቶዶክስ ሆኖ የኦርቶዶክስ እምነት ተከታይ ነኝ ብሎ ስራ ከሌለው አይድንም ነው እኛ እያልን ያለ ነው። በገባህ? ሃይማኖትን ትተኸው በእኛ በኦርቶዶክስ ውስጥ ያለ ያምናል፣ ቤተክርስቲያን ይመላለሳል፣ ግን የጽድቅ ስራዎችን ካልሰራ አይድንም ነው የኛ እምነት። ስለዚህ አብዛኛው ግን ሲሰራ ነው የምታየው፣ ሳይሰራ ነው የምታየው። ያንን ሁሉም ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ስላለ አይመለከተኝም። እኔ የሚመለከተኝ የራሴ ብቻ ነው። እኔ የሚመለከተኝ የራሴ ነው እንጂ ሌላው ሰው አይደለም። ምን አነብል መሰለኝ አባት፣ አንድ ነገር ልንገር፣ እሱን ነው የምልህ። አሁን ለምሳሌ በስራ ጸድቃለሁ የሚሉ ሲወድቁ ነው በብዛት ያየናቸው። በስራ ጸድቃለሁ ብለው ብዙም አልባሌ ቦታ የሚወድቁት ምንድናቸው? በስራ ጸድቃለሁ ከሰራው ክሬዲት ይሰጠኛል። አሁን ለምሳሌ የሆነ 2 ወር ጽሜ ክሬዲት አገኛለሁ ብለው የሚያስቡ ሰዎች አሉ። በስራ ብቻማ ደግሞ አትጸድቅም እኮ። ተባረክልኝ። አሁን ልነግርህ ነው ምን እንደሚል መጽሐፍ ቅዱስ የገላትያ ሰዎች ምዕራፍ 2 ቁጥር 16 ላይ ምን ይል መሰለ? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ ይላል። በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ ክርስቶስ ኢየሱስን አምነናል ይላል። ስለዚህ ቅድም አልኩህ እኮ አሁንም ወደፊትም የምነግርህ በኢየሱስ ክርስቶስ ስታምን እንደ ስራ አትቆጥረው። ዳስ ዩ ማንነት መገለጫ ነው። አይጠበቅብም። እንደ ስራ አታየው። አገልግሎቱን እንደ ስራ አታየው። የጸደቀ ሰው ነው የሚያገለግለው። የጸደቀ ሰው ነው። እንደ ስራ አይቆጥሩም። ይህን ስለሰራው ነው ብሎ እንዲያስብ አይደረግም። ችግሩ አሁን እኮ ምን ሆነ መሰለ? ስራ ካልሰራው አልጸድቅም ብሎ ስላሰበ እንደ ድካሚያውና ገና ሲጀምረው ይደክመዋል። ኖ ስለ ጸደቅኩ ነው የማደርገው ካልከው ግን ምን ይሆን መሰለ? ነገር ሁላ ተስተካክሎ ይሄዳል። ያንተን ስለጸደቅኩ ነው ሳይሆን እንድትጸድቅ ነው ማድረግ ያለብህ። ለነዚህ ለተናናሾች ለአንዱ ቀዝቃዛ ጽዋ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም እንዳለ ለመጽደቅ ስትል ትሰራለህ። ለምን የምትሰራው ደግሞ እምነትን ሲኖርህ አትድንም። አሁን ለምሳሌ ለሆነ ሰውዬ ውሃ ሰጠው። ከዛ በኋላ ደግሞ የፈለግኩ ሄጄ እኔ ሰክራለሁ። ለሰውዬው ውሃ ሰጠሁት። እየሄድኩ እኔ ጨብሳለሁ። እየሄድኩ የፈለግኩትን አደርጋለሁ። ጸድቃለሁ እኮ በስራ ብቻ ጸድቅም እኮ እያልኩ ነው። በእምነትም ነው። እምነቱ ካለ ምን ታረግ መሰለ? ልዩነቱ ያ ነው። አሁን ለምሳሌ ይኸውልህ፣ አሁን በጴንጤ ካየው በስራ ጸድቃለሁ ብሎ የሚያምን የለም። ጴንጤ በእምነቴ ጸድቄያለሁ ብሎ የሚያምን ሰው ነው። ስራቸውን ግን ስራው ነው። የአብዛኛው የጴንጤን ስራ ብታየው ብዙ አልባሌ ቦታ ላይ አታገኘውም። የኢትዮጵያ ጴንጤ ብዙ የማይረባ ቦታ ጋር የጭፈራ ቤት ምናምን አታገኘውም። ለምን ልነግርህ ነው። በስራ ጸድቃለሁ ብሎ አላሰበም። ያሰበው ክርስቶስ አጽድቆኛል የሚለውን ነገር ነው ያሰበው። ስለዚህ በርዝዴ ቢኖር ሰው ልጅ በህይወት ከስጋ ቢለይ፣ ግራጁዌሽን ቢኖር፣ ቤቢ ሻወር ቢኖር በዝማሬ ነው የሚያደርገው። በዝማሬ ነው ይህን ሁላ ነገር የሚያደርገው። ጴንጤ ቤት ብትሄድ ይህንን ነው የሚያደርገው። ስለዚህ ስራው መዘመር፣ ስራው ማመስገን ነው። ስራው ድኛለሁ ማለት ናው። በስራ ጸድቃለሁ የሚሉ ጋር ሰዎች ጋር ደግሞ ስትሄድ እነዚህ ኦኬዥኖች ሲመጡ በጭፈራ ነው የሚያቀልጡት። በስራ ጸድቃለሁ እኔን ደግሞ አዳምጠኝ። አሁን ፕሮቴስታንቶች እንደዚህ ያደርጋሉ፣ ኦርቶዶክሶች እንደዚህ ናቸው ብለህ ጀጅ አታድርግ። ምክንያቱም ምን መሰለህ፣ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል። ልክ አስመስሎ በቃ የውሃ መስሎ ክርስቲያን መንፈሳዊ መስሎ ይቀርባል። ሰይጣን ራሱ ማለት ነው የብርሃን መልአክ። ልክ ሰይጣን ቅዱስ ሚካኤልን መስሎ ሊመጣ ይችላል ማለት ነው። እና አሁን እነሱ እንዲህ ናቸው፣ አይጠጡም፣ እንደዚህ ናቸው፣ ይሄ ውሸት ነው። ሃይማኖታቸው ካላዳነ አላዳንም። ሃይማኖት አይደለም የሚያድነው። ሃይማኖት ያድናል እንዴ? ሃይማኖት ከሌለ የሞትክ ነህ።
እንዴ ይሄንንም አወቅ። ሃይማኖት እምነት ነው። ሃይማኖት እንዴ ሃይማኖት ከሌለህማ እንስሳ ነህ። እንስሳም እኮ ያምናል ስለሚያምና እምነት ይኸውልህ፣ እንስሳም እኮ ያምናል። ተባረክ። አየህ ያምናል ካልከኝ እምነት ነው ማለት እምነት። ቆይ እኔ ልጨርስልህ። እንስሳም ያምናል አልከኝ። ተባረክልኝ አልኩህ እኮ እንስሳ ያምናል። አዎ ሰይጣንም ጌታ የሚጠይቀው እምነት ነው። ሰይጣንም ራሱ ያምናል ይንቀጠቀጥማል ተብሎ ተጽፎለታል። ዲያብሎስ ራሱ ያምናል ነው አይተባለ። ስለሚያምን እኮ ነው የሚንቀጠቀጠው። እሺ ያምናል ላይ ፎከስ እናድርግ አባቴ። ያምናልና ሃይማኖትን ተወዛገብክብ። ሃይማኖት ግን አዳምጠኝ። ሃይማኖት ግን የለም። ሰይጣን ሲፈልግ ሙስሊሙ ጋር እየገባ ሲፈልግ ፕሮቴስታንቱ ጋር ሲፈልግ ኦርቶዶክስ ጋር ሲፈልግ የትም ጋር ዝፍቅፍቅ ነው የሚለው። ሃይማኖት የለውም ሰይጣን። እምነት ግን ስላለው ይንቀጠቀጣል፣ ይጮሃል። አየህ ሃይማኖት ማለት ጎበዝ ለእምነትህ ተባረክ። ሃይማኖት ማለት ለእምነትህ መንገድ ነው። ስርዓትንና መንገድን የሚያስይዝህ ጎዳና ነው። ጎዳና መንገድ ወደ ቤተ መንግስቱ የሚወስድህ ወደ ቅድስተ ቅዱሳን ወደዛች የሚወስድህ መንገድ ነው ሃይማኖት። ሃይማኖት ማከልልህ አንተ እንስሳ ሆንክ ማለት ነው። እምነት ብቻ ነኝ ካልክ እኔ ደግሞ ልንገርህ፣ ሃይማኖት ይኸውልህ፣ ሃይማኖት አስፈላጊ ቢሆን ኖሮ መጽሐፍ ቅዱስ ላይ ምን ብሎ ይጽፍ ነበረ? ይሄ እምነት ከዚህ እምነት ውጭ አትከተሉ ብሎ ይጽፍ ነበር። ሃይማኖት ከ10,500 በላይ ሃይማኖት ምድር ላይ አለ። ተግባባ? ከ10,500 በላይ አሁን ላሳይ ይችላል። የለም አንድ ሃይማኖት ብቻ አይደለም። አንዴ ሌላው ድርጅት ነው። How many religions in the world? According to some estimates, there are roughly 4,200 religions, churches, denominations, religious bodies, faith denominations, tribes, violence. እቺ 4,200 አለች። ሌላ ልጠይቅ፣ በደንብ አድርጌ ልጠይቅልህ። አይዞህ 4,200 ብላለች። ነው በጣም ትንሽ። እኔ እኮ እየነገርኩህ ያለሁት በመጽሐፍ ቅዱስ አንጻር ነው እየነገርኩህ ያለሁት። አልገባህም? የሚለኝ ምንድን ነው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው የሚለው። ሃይማኖት እሱን የሚለው ኦርቶዶክስ ያደረገ ቤተክርስቲያን በአማርኛ ሲተረጎም የተደረገ ነው። በእንግሊዘኛውም በግሪኩም በሌላውም ቋንቋ በዕብራይስጥ ቋንቋ ፌዝ ነው የሚለው እምነት። አንዲት ጥምቀት፣ አንዲት እምነት ብሎ ነው የሚናገረው። እምነት እስኪ እምነትን እስኪ አንድ ያድርግልኝ። እንዴት ነው አንድ የምትሆነው እምነት? እምነትማ አንድ ነው። በክርስቶስ ማመን ነው፣ በእግዚአብሔር ልጅ። እንዴት ነው? ሌላ አለ? ሁለት ሰዎች ለዚህ ምሳሌ ልስጥህ። ለዚህ ምሳሌ ልስጥህ ስለ እምነት ማለት ነው። ሁለት ሰዎች አንዱ ቀራጭ አንዱ ፈሪሳዊ የሆኑ ወዴት ሄዱ ይላል መሰለህ? ወደ ቤተ መቅደስ ሄዱ ይላል። ወደ ቤተ መቅደስ ሄደው አንድኛው ጌታዬ ኃጢአቴ ብዙ ነው እያለ ይጸልያል ወደ አምላኩ። ፈሪሳዊው ምን ይላል? እንደዚህ እንደቀራጩ ያላረከኝ፣ እንደ ኃጢአተኛ ያላረከኝ፣ በሳምንት 2 ጊዜ ጾማለሁ እያለ ትዕቢት ይተበያል። አየህ፣ ግብዝ ነው። አሁን የነሱ ሁለቱ ምን ሆነ መሰለህ? ግብዝ ነው። አዎ ግብዝ ነው። የሁለቱ ሃይማኖት ምን ሆነ? የሁለቱ እምነት ምን ሆነ? ሃይማኖታቸው አንድ ሆኖ እምነታቸው ምን ሆነ? ግን ሁለት ሆነ። አየህ፣ ያንኛው እምነቱ በክርስቶስ ዘንድ ተቀባይነት የለውም። የዚህኛው ግን እምነቱ ተቀባይነት አለው። ሄደው የሚጸልዩት ደግሞ የት ነው? አንድ ቦታ ነው። የት? ቤተ መቅደስ ነው ሄደው የሚጸልዩት። አየህ፣ እምነትና ሃይማኖት ይለያያሉ። ራስ ጋር እኮ ግራ ተጋባ። አልተገባሁም። አሁን ለምሳሌ እኛ እንጾማለን እያሉ የሚመጻደቁ እዚህ ምድር ላይ የሉ። ዓርብ ሮብ እንጾማለን፣ ለፋሲካ እንጾማለን፣ ለገና እንጾማለን ምናምን ብለው የሚመጻደቁ እናንተ የምትበሉ ናችሁ እያሉ የሚመጻደቁ ብዙ የሉም አሁን በምድር ላይ። አሁን እነዚህ የሚመጻደቁት እምነታቸው የጎደለ ናቸው ማለት ነው። አሁን የሚመጻደቁ እንግዲህ ይሄንን ነው የማውቀው። አሁን ለምሳሌ እናንተ አትጾሙም፣ እናንተ እንዲህ ናችሁ፣ እናንተ እንዲህ ናችሁ ነው የሚሉት። ፕሮቴስታንት ደግሞ ጌታ ሆይ ይቅር በለኝ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ በአንተ ግን ጸድቅ ያለው እያለ ክብሩን ይናገራል። ፕሮቴስታንት አሁን ፕሮቴስታንቲዝም አይን ራሱ ብትጠይቀው ኢትስ ቢዝነስ ነው የሚልህ። ኢትስ ፋውንድ
በማርቲን ሉተር እንደተገኘ ነው ቢዝነስ ነው ብሎ ነው የሚጠይቅህ። ፕሮቴስታንቲዝም ማለት ነው ብለህ ጠይቅ። አይን ራሱ እኔ አሁን እኔም አመጣልህን አሁኑን አዳምጠኝ። አንድ ሃይማኖት ኖሯቸው የሚጸልዩበት ቦታ አንድ ቤተ መቅደስ ናት። እዛ ቤተ መቅደስ ሄደው ምሳሌ ነው እየሰጠ የነበረው ሲያስተምር። አንድ ፈሪሳዊና አንድ ቀራጭ የት ነው የሄዱት? ቤተ መቅደስ ነው የሄዱት። ሁለቱም አንድ ሃይማኖት ነው ያላቸው ማለት ነው። ሃይማኖታቸው አንድ ስለሆነ አንድ ቦታ ለጸሎት ሄዱ። ሁለቱም ሲጸልዩ አንዱ ምን አለ? እንደዚህ ፈሪሳዊ እንደዚህ ቀራጭ ሲያላረከኝ እሱ እንደዚህ እኔ በሳምንት 2 ጊዜ ጾማለሁ እያለ ለአምላክ ይናገራል። ለአምላክ አትናገርም የሰራኸውን እሱ ስለሚያውቅ ማለት ነው። እና በዚህ በትዕቢቱ እምነቱ ምን ሆነ ማለት ነው? ጎደለ ማለት ነው። እምነቱ ተለየ ማለት ነው። ሃይማኖቱ ግን ምንድን ነበር? ሁለቱም ቤተ መቅደስ አስኪዷቸዋል። ገብቷል? እና ሃይማኖቱ አልከኝ እኮ አሁን ደግሞ ከራስ ጋር እኮ ነው ክላሽ እያደረክ ያለው እኮ። ሃይማኖትና እምነታቸው ይለያያል አይደለም? ሃይማኖታቸው ምንድን ነው ብለኛል። ሃይማኖታቸው አንድ ነው ወይስ አይደለም? እነዚህ ሰዎች ሃይማኖታቸው አንድ ስለሆነ አይደል እንዲህ ቤተ መቅደስ ሄደው የሚጸልዩት? አንድ ነው ሃይማኖታቸው። ስለዚህ ሃይማኖት አያጸድቅም ማለት ነው። አዳምጠኝ። ቆይ አልገባህም? አሁንም አልገባህም? ካልገባኝ ቆይ እኔ ልንገርህና መግባቴን አለመግባቴን ልንገርህ። አንድ ሃይማኖት ያላቸው ሁለት ሰዎች ሄዱ ቤተክርስቲያን፣ ጸሎት አደረጉ። አንደኛው እኔ ጾማለሁ እንደሱ ስላላደረከኝ አመሰግንሃለሁ እያለ ጸሎት አደረገ። አንደኛው ደግሞ ጌታዬ ሆይ ይቅር በለኝ፣ እኔ ጥፋተኛ ነኝ፣ ኃጢአተኛ ነኝ፣ ይቅር በለኝ እያለ ጸለየ። የዚህኛው ኃጢአት የዚህኛውን ጸሎት ሰማው የምስኪኑ፣ የዛኛውን የግብዙን አልሰማውም ማለት ተሳሳትኩኝ? አዎ። ስለዚህ ሁለቱም ሃይማኖተኞች ሆነው ጸሎታቸው ምን አረገ? የአንደኛው ተሰማ፣ የአንደኛው አልተሰማም። ስለዚህ ሃይማኖት አያድንም። አንድ ነው ሃይማኖታቸው። ቆይ አልሰማህም? ሃይማኖት አያድንም አይደለም። ሁለቱም ሃይማኖታቸው አንድ ነው ያልኩበት ምክንያትን አዳምጥ። አንድ ቤተ መቅደስ ነው። እኔና አንተ አንድ ቤተ መቅደስ ሄደን ልንጸልይ አንችልም። ምክንያቱም አንተ ፕሮቴስታንት ነህ፣ እኔ ኦርቶዶክስ ነኝ አይደል? አሁን አንድ ቦታ ጸልየዋል አልከኝም እንዴ? ካልተሳሳተ ደግሞ እዛ ነው ሌላ ቦታ። አንድ ሃይማኖት አላቸው አብረው ጸልየዋል አልከኝም እንዴ? እኮ እኔን እኮ እንድትረዳ እኮ ነው። እንድትረዳ ነው። አንድ ቤተ መቅደስ መጸለይ የሚችለው አንድ ቦታ መጸለይ የሚችለው አንድ አይነት ሃይማኖት ያለው ሰው ነው አይደል? አዎ ነው አይደለም? ነው። በቃ አሁን እኔ አንድ አይነት ሃይማኖት አላቸው ያልኩህ ሁለቱም የሄዱበት ቦታ ነው። ሁለቱም የት ሄዱ? ቤተ መቅደስ ሄዱ። ቤተ መቅደስ ደጃፍ ላይ ሆነው ሲጸልዩ ግን እምነታቸው የማንኛቸው ተቀባይነት እንዳለው አየህ አይደል? አየሁ። አዎ። አንደኛው በትዕቢቱ እንደዚህ እንደ ፈሪሳዊ እያላረከኝ እያለ በትዕቢቱ እና ፈሪሳዊም ስለሆነ እንደ ፈሪሳዊነቱ ሲያጥላላ የሰራውን ደግሞ ይችን ሰርቻለሁ እያለ ሲታበይ፣ በሳምንት 2 ጊዜ ጾሜያለሁ እያለ ሲታበይ በቤተ መቅደስ ፊት ሆኖ የሱን ሳይቀበሉ፣ የዛኛው ደግሞ እየጾመ ጾሜያለሁ ሳይል ኃጢአቱን ብቻ እያሰበ ስለጸለየ እሱን ተቀበለው። አየህ፣ በሃይማኖት ውስጥ ሆኖ እምነት ይለያያል ልልህ ነው። አዳመጥከኝ? አዳመጥኩ። አንድ ሃይማኖት ሆኖ በእምነት ይለያያል። ለዛ ነው ኢየሱስ ክርስቶስ ምን አለ? ተከታዮቹ የሚከተሉት በአንድ ሃይማኖት ነው እየተከተሉት ያሉት። ማንን? ክርስቶስን። እሱን ነው እየተከተሉ ያሉት። ግን ምን አላቸው? የስናፍጭ ቅንጣት ታክል እምነት ቢኖራችሁ አላቸው። ድገመው። አየህ፣ እምነት ሃይማኖታቸው ግን አንድ ነው። ከሱ ጋር ነው የሚከተሉት። ምንድን ነው ያላቸው? እምነት የስናፍጭ ቅንጣት ታክል እምነት ቢኖራችሁ። ይህን አየህ፣ እምነታቸው ሃይማኖታቸው አንድ ነው። ክርስቶስን እየተከተሉ ነው ሃይማኖታቸው። እምነታቸው ግን ተለያይቶ ምን አላቸው? እምነት የሌላቸውና ያላቸው ሲል የስናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ከዚህ ተንስተ ባህር ግባ ብትሉት ይገባላችኋል እያለ አላቸው። እና እምነትና ሃይማኖት ይለያያል ልልህ ነው። ስለዚህ ኢየሱስ ክርስቶስ እዛ ላይ ያስተማራቸው ምንድን ነው? እምነት ቢኖራችሁ፣ የሰናፍጭ ያህል እምነቱ ቢኖራችሁ፣
ሃይማኖቱ አይደለም። ሃይማኖታቸውማ አንድ እንደሆነ እዛ ላይ እኮ ተናገርክ አንተ። ሃይማኖታቸው አንድ ነው፣ ጸሎታቸው የተለያየ ነው አይደለ ያልከኝ። ስለዚህ አይደለም ጸሎታቸው አይደለም። ይኸውልህ ስራውን እኮ ያኛው ቆጠረ። ለምንድን ነው አሁን ለምሳሌ እምነታቸው ነው የምልህ። አዳመጥኩ እኮ እኔንም አዳምጠኛ። አትጎዳም እኮ ብትሰማኝ። ለሁለት አይደል የምናወራው? ስለዚህ የምጠይቅ ምንድን ነው እምነታቸው አንድ ሆኖ ይሄ ሰውዬ ስራውን እኮ ተናግሯል። ለምንድን ነው ስራው እንደ ኃጢአት የሚቆጠርበት? እጾም አለው እጸልያለሁ ክፉ አልሰራም ምናምን እንደዚህኛው ሰውዬ አላደረከኝም እያለ ያኛው ሰውዬ እኮ አድርጓል፣ ኃጢአትም ሰርቷል፣ ምንም ብሏል። ይሄ ደግሞ ያልሰራውን ኃጢአት ስራውን ለእግዚአብሔር እየነገረ ነው። ስራውን ታዲያ ለምን አልቆጠረለትም? ያንኛው ትሁት ነው፣ ይሄኛው ደግሞ ትዕቢተኛ ነው። ለምን ስራውን አልቆጠረለትም? የሰራውን ነው የቆጠረው። ስለዚህ በስራ አልጸድቅም ያልኩ ለዛ እኮ ነው። ስራዬ እንድቆጠር ሳይሆን እምነት፣ ጠንካራ እምነት፣ የሰናፍጭ ያህል ጢኒቷ እምነት፣ አረ እየሰማ እባክህ፣ የሰናፍጭ ያህል ጥቂቷ እምነት መኖሩ እንደሚያጸድቀኝ ነው የሚናገረው መጽሐፍ ቅዱስ። ጥቂት እምነት ከብዙ ስራ ጥቂት እምነት እንደሚያድን እንደሚያጸድቅ ነው ያሳየው። በስራው ከሄድንማ ይሄኛው ፈሪሳዊው ምን የመሰለ የጽድቅ ስራ ሰርቷል። በስራ ከሄድን ገባ? አየህ፣ አሁንም አልተግባባንም። አየህ፣ በስራ ከሄድንማ አንተ ያልከውን በስራ ያልከውን የሚያፈርሰው አንተ ያልከው ሰውዬ ነው። አንተ ያልከው ሰውዬ ስራውን ሰርቶታል። ቆይ ስራውን ሰርቶታል። አልተግባባንም። ስራው አላጸደቀውም። አየህ፣ እንዲሰርቻለሁ እንዲያርጋለሁ ለእግዚአብሔር ብዬ እንዲያርጋለሁ ብሎ በደንብ ተናግሯል። ይሄኛው ደግሞ እኔ ኃጢአተኛ ነኝ ጌታ ሆይ ይቅር በለኝ ነው ያለው። ቆይ ይኸውልህ፣ ክርስትና ትህትናን ነው የሚያስተምረው። አዳምጠኝ። ክርስትና ምንድን ነው የሚያስተምረው? ትህትናን ነው። እነዚህን እኮ ወደ ቀኝ ራሱ አድርጓቸው ምንድን ነው ያለው? ያለ እምነት ብትኖራችሁ ብለህ ራስህ ዘጋው። እምነት ነው እንጂ የሚያጸድቀው ስራህ አይደለም እያልኩ ነው። አይደለም፣ እምነት ብቻ አያጸድቅህም። እምነት ብቻ ምንድን ነው ያለው? መጨረሻ ላይ ያልከው ምንድን ነው? የሰናፍጭ ያለ እምነት ብትኖራችሁ ነው ያለው አይደል እኮ። የሚከተሉት ግን በስራ ሆነው ግማሾቹ አሳ እያጠመዱ ለህዝብ እያስተናገዱ። አይዞ በሁለቱ መካከል ባለው ምሳሌ አምጥታል። ራስ ጨርሰው። ቆይ ይኸውልህ፣ እኔ አንተ እንድትረዳ ነው። ሃይማኖትና እምነትን እንድትለይ ፈልጌ ነው። አይ ሃይማኖትን አላለም እምነትን ነው ያለው ስላልከኝ ነው ያመጣሁት ይሄን ነገር። ገባህ? ሃይማኖት አንተ የምትጓዝበት መንገድ ነው። አሁን እነኛ ፈሪሳዊውም ሆነ ቀራጩ አንድ አይነት ሃይማኖት ነው ያላቸው። የት የሚያስኬድ አንድ ቤተ መቅደስ ሄደው የሚጸልዩበት ነው የሚሄዱት። ያ ሃይማኖት ይባላል። ሃይማኖታቸው የሃይማኖት ስርዓታቸው አንድ ቤተ መቅደስ ሄደው እንዲጸልዩ ያደርጋቸዋል፣ ይጸልያሉ። እምነታቸው ግን ተለያይቶ እሱ ምን አለ? በሳምንት 2 ጊዜ ጾማለሁ፣ ደግሞ ሌላውን እያጥላላ ትህትና ሳይኖረው ሌላውን አጥላልቶ ለእግዚአብሔር ሊናገረው ደግሞ ወደደ። ያንኛው ግን እኔ ታናሽ ነኝ፣ እኔ ወዳቂ ነኝ፣ የሰራሁት ነገር የለም እያለ ራሱን በትህትና አድርጎ አንድ ቤተ መቅደስ ነው ግን የጸለዩት። ሃይማኖታቸው አንድ ሃይማኖት ናት፣ ተከተሏት። እምነታቸው ግን ስለተለያየ ወደቁ ነው እያልኩ ያለሁት። አንዱ ወደቀ፣ አንዱ እንትን አተረፈ ነው። እና ስለዚህ ሃይማኖትና እምነት ይለያያል። እምነትን ደግሞ ዲያብሎስም ያምናል። ስለሚያምን ነው ክርስቶስን ስም ሲሰማ የሚንቀጠቀጠው፣ ስለሚቃጠል ነው። ዲያብሎስም ያምናል ይንቀጠቀጥማል የተባለው። ስለዚህ ሃይማኖት ያስፈልጋል ነው። ተረተኛ። እሺ ጥሩ። የመጨረሻ ቅዱስ ዳዊትን ታውቀዋለህ? ይስሐቅ ቅዱስ ዳዊትን ታውቃለህ? ልበ አምላክ ተብሏል አይደለም? አይ ስትናገር እንትን አለ። ጨርስና ደግሞ አንቆ ተግባባን እኮ አባቴ። አንቺ ታመጪው አንቺ ታሮጪ ሆነብሽ። ከነቃሉ መጽሐፍ ቅዱስ ሲናገር የእኛ ስራ የመርገም ጨርቅ ነው። ኢሳያስ ላይ ተናግረዋል። ስራችን ሁላ የመርገም ጨርቅ ናችሁ ብለዋል። ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል።
የእኛ ነገር ምንም እግዚአብሔርን አላስደሰተውም። እውነቴን ነው የምልህ። እንዲሁ እሱ ስለወሰደን አዳነን እንጂ በስራው የሚጸድቅ ማንም እዚህ ምድር ላይ የለም። ስራ አያስፈልግም እያልኩ አይደለም። ዮሐንስ ራእይ ላይ ስራ አያስፈልግም እያልኩ አይደለም። ግን ለመዳናችን ምክንያት ስራችን ሳይሆን እምነታችን እንደሆነ እነግርሃለሁ። ለመዳናችን ምክንያት አሁን ለምሳሌ ምድር ላይ ቆይ ልንገርህ፣ ኤቴስት ሆነው ምንም እምነቱ ሳይኖራቸው ምንም እምነት ሳይኖራቸው ሰው የማይገሉ ሰው የማይሳደቡ መልካም የሚሽነሪ ስራ የሚሰሩ ሰዎች፣ ድሃ የሚያበሉ ድሃ የሚያጠጡ ብዙ መልካም ነገር የሚሰሩ ወንድምና እህቶች አሉ። ኤቴስት ምንም እምነት የሌላቸው ምንም ነገር ውስጥ ያልተገናኙ አሉ፣ መልካም የሚሰሩ። የግድ ሃይማኖት ስላለ ብቻ አይደለም መልካም የምትሰራው። ምንም እንደዚህ ሳይሆኑ ኤቴስት ይባላሉ ኢን አሜሪካንስ። አንዳንድም ኢትዮጵያ ውስጥም አሉ፣ አፍሪካ ውስጥም አሉ። መልካም ሰዎች ሰው ላይ አይደርሱም፣ ጥሩ ይሰራሉ። ምን ይላሉ ግን አይድኑ። አቤንድ ማመንህ ትልቅ ስፍራ አለው። ምል ለዛል ማመንህ በምን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኝ ዘላለማዊ ህይወት አለ ማብራት። ስለዚህ መስራት እንዳልኩ ኤቴስቶች እኔ ሚውት አድርጌ አዳምጬ አልነበር እንዲያራዳለች። አንተም ደግሞ መስማቱ ላይ እኮ ብትበረታ ጥሩ ነው። ስለዚህ አሁንም ገባ መስራት ብቻውን እንደማያጸድቅ ይሄ ያፈርስብሃል። ኤቴስት ስራውን ይሰሩታል፣ ምንም ችግር የለባቸው። እምነት ሲኖር ምን ያደርጋል? እምነቱ ራስ ያልከው የሰናፍጭ ያለ እምነት ብትኖራችሁ እንጂ የሰናፍጭ ያለ ስራ ብትሰሩ ብሎ አያውቅም። የሰው ልጅ ባይ ኔቸር ይሰራዋል ስራው። እንደ ለአዳም እኮ ሲነግረው ጥረግረ ብላ ብሎታል። መስራት አለብህ። መስራት ብቻ ሳይሆን አሰ ሂውመን ትተጋገዛለህ፣ ትተባበራለህ፣ መልካም ነገሮች ትደራረጋለህ። ይሄ የሰው ልጅ ባህሪው ነው። አሁን ዘመኑ ተበላሽቶ እንጂ በፊት የነማየ ዘመን ቡና እየተጠራሩ የተቸገረ እየረዱ አንድ ሰው ጋር ለቅሶ ሲኖር አብረው ሄደው ብዙ ነገር እያደረጉ ይሰሩታል። ስራው እምነት ነው የተፈለገው። የጠፋው እምነት እንጂ ስራ እኮ አይደለም። ማንም በስራው እንደማይጸድቅ ከስራ አይደለም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የሰናፍጭ ያህል እምነት ብትኖራችሁ ካለ እምነቱ ላይ ፎከስ አርግ እያልኩ ነው ማብራተር። እምነቱ ላይ ፎከስ ካረግ ሌላው ነገር በጣም ተራ ነገር። ምክንያቱም ስራችን የመርገም ጨርቅ እንደሆነ ኢሳያስ 64:5 ላይ አውጥታ አንብበው ይነግራል። ምንም ስራችን ትርጉም የለው። በቃ እንግባባ። እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው እንዳለ ቅዱስ ያዕቆብ። በዚህ እንዝጋውና እንዴ መቼም የጌታ ሰው ሆነ ሰው እያረድክ ትጸድቃለህ አልልህም። መቼ በጌታ እያመለክ የጌታ መንገድ ነው የምትከተለው አይደለ? የመድኃኔ ዓለምን መንገድ እየተከተልክ ሰው ልትገል አትመጣም። መቼም ሰው ልታስርብ አትመጣም። ሰው ላይ ክፉ ልትሰራ አትመጣም። ያንን ካረግ ከጌታ አይደለ የምትሰራው። የጽድቅ ስራ በጌታ ስትሆን የጽድቅ ስራ ትሰራለህ። ይህ ጽድቅ ነው። እንደ ስራ ግን አልቆጥረው። እንደ ስራ የማልቆጥረው ምንድን ነው? እሱ ደስ ብሎት ስለሆነ ነው። አሁን እኮ ቃላት አሰናዘራችን ተበለሻሸ እንጂ የጌታ ስትሆን በየትኛውም ብትሆን መልካም ፍሬ ነው የምታፈራው። ፍሬ መልካም ነው የሚሆነው። ክርስቶስን አውቀ መቼም የእብድ ስራ የምትሰራ ከሆነ ፍርዱ በጣም የጠነከረ። ስለዚህ ያንን ነገር ማድረግ ላይ አይ ቲንክ ሚስ አንደርስታንድ የተደራረግን አይመስለኝም። እና የሰናፍጭ ያለ እምነት ያልካትን ለአንተ ስትል እግዚአብሔር የገለጸልህ ቃል እምነቱ ላይ አጠንክር እያልኩ ነው። ይሄ ነው ትልቁ በላከው ልጁ በእግዚአብሔር ልጅ ማመን ላይ መጽናት ላይ በምታመጣው የሚሆን ጽድቅ ነው። ትልቁ ጽድቅ እሱ ክርስቶስን ስታምን ሁሉ ነገር ይገለጣል እንጂ እኔ ደግሞ ስሙን ላዋርድ አይደለም ክርስቶስን አስር የምጠራው መጽሐፍ ቅዱስን ስለሚለኝ ወንጌሉን መስበክ አለበት እሱን ስም እየጠራ ግን እኔ እንደዛ ነው። እጽዋት አሁን ሳንግባባ አንቀርም። እሺ ተግባባ። አይ ጎበዝ ነህ በእውነት ታውቃለህ። እኔ የምግባባው መቼ ነው? እምነት ያለ ስራ፣ ስራም ያለ እምነት የሞተ እንደሆነ ነው ማምነው። አንተም የምታምንበት የራስህ አለ። ያው ካመንኩ ብቻ ይበቃኛል ካልክ ያው አሁን እየነገርኩህ አባቴ እንዴት ነው ነገር በግሉኮስ አንሆና። እሺ ጌታዬ
እየነገር የክርስቶስ የሆነ ስራው በጣም ያምራል። እውነቱን ነው የምነግርህ። ማናችንም አሁን ለምሳሌ ኢቭን በኦርቶዶክስ ያሉ ወንድምና እህቶቼ በጣም በመድኃኔዓለም እናንተ መድኃኔዓለም ስትሉን ነው ደስ የሚላችሁ። የዓለም መድኃኒት በእሱ ያመኑ ሰዎች ስራቸው በጣም ደስ ይላል። ስራቸው፣ ትህትናቸው፣ ንግግራቸው። አሁን እኔ መዝሙር ያሬድ ይመቸኛል። ተግባባን። በጣም ደስ የሚል ስራ፣ ንግግሩ ምኑ ደስ የሚል ይሄ ያመነ ሰው ነው። ገባ። እንደዚህ አይነት ሰዎችን አከብራለሁ፣ ደስ ይለኛል። ዲያቆን አማኑኤል አሁን የሚመች ሰው ነው። ስለዚህ እንደዚህ አይነት ሰዎችን አሁን እኔ እወዳለሁ፣ አከብራለሁ። በስራም ስታያቸው ክርስቶስ ተከታይ ስለሆኑ ስራቸው ይገልጻል። እንደዛ ነው ልል የምፈልገው ማለት ነው። እና በርታ፣ ጥሩ ነገር ይዛል። ችግር አመሰግናለሁ። ተባረክ።